ተራስተን ፕሮፌሰር ተሾመ እናስለኝ መሳይ እንኳን ለገናው አደረሰ ያልኩኝ ሰላምታዬን አቀርባለሁ ላንተም ለውድ አድማጮቻችንም በዚሁ እንኳን ለዚህ አደረሳችሁ ማለት ፈልጋለሁ። ፕሮፌሰር ተሾመ ከተገናኘን 2025 ላይ የተገናኘነው 2026 ከገባ አልተገናኘንም። እርሶንም እንኳን ለ2026 አዲሱ የፈረንጆች ዓመት አደረሶት ለገናም በዓል እንደዚሁ ለኢትዮጵያም ለፈረንጆችም ገና አደረሶት ለማለት ወዳለው እንግዲህ ፕሮፌሰር ተሾመ ብዙ ነገሮችን ልናነሳ ነው። አስደንጋጭ ሆኖብናል። ምናልባት በኢኮኖሚ ባለሙያ ዘንድ አስደንጋጭ ከተባለ ምን ማለት እንደሆነ ይገባናል። የሰማነው ነገር ቀላል አይደለም። በነገራችን ላይ የስራና ክህሎት ሚኒስቴር ራሱ ያስጠናውንና ይፋ ያደረገውን ጥናት በተመለከተ መረጃዎችን እየሰበሰብን እያለ እንዳጋጣሚ ዌብሳይቱ ላይ ይህንኑ መረጃ ስንፈልግ አንስቶታል። የለም ይሄ ጥናት ራሱ ያስጠናው ጥናትና ሚኒስትሯ ወይዘሮ ሙፈሪያት ካሚል የገለጹት መረጃ አሁን ደብዛው ጠፍቷል። መረጃውን ያወጣው የሪፖርተር ጋዜጣም ጭምር ጉዳዩን ሐሰተኛ መረጃ ብሎ እንዲያስተባብል ግፊት ጫና እየተደረገበት እንዳለም ሰምተናል። በርግጥም 80% የአገሪቱ የቢዝነስ ንግድ ያላቸው ሰዎች ፍቃዳቸውን መልሰዋል የሚለው ዜና ምናልባት ምን ማለት እንደሆነ ለኢኮኖሚ ባለሙያዎች ለመላው ኢትዮጵያ ምን እንደሆነ ሊነግሩን ይችላሉ። ግን የማስቀድመው ከወቅታዊ የተለያዩ ጉዳዮች አንፃር ነው። ፕሮፌሰር ተሾመ እስቲ ዛሬ ከሰማነው እንጀምር። አንድ የፋኖ አመራር የአማራ ፋኖ ህዝባዊ ድርጅት አፋድ የወሎ ጠቅላይ ግዛት አዛዥ ኮሎኔል ፋንታውን ሙሃባ ወደ ብልጽግና መንደር መግባታቸውን የሚገልጽ መረጃ ሰምተናል። ይህንንም በተመለከተ የአማራ ማስ ሚዲያ በምስል የተደገፈ መረጃ አቅርቧል። ኮሎኔሉ እጃቸውን መስጠታቸው ተረጋግጧል። ከዚህ በፊት ማስረሻ ሰጤ እንደዚሁ ተመሳሳይ እርምጃ ወሰደ። በዛው መስመር ላይ ያሉ እኚሁ ኮሎኔል ፋንታውንም እጃቸው መስጠታቸውን የሰማነው ምንድነው ያሉት? እንደው የፋኖን ትግል በቅርበት ይከታተላሉ። በተለያዩ እንቅስቃሴዎችም እንደዚሁ ትግሉን በተመለከተ አስተያየት ሲሰጡ ነበርና እንዴት አዩት? እንዴት ተመለከቱት እንዲህ አይነቱን እንቅስቃሴ? እንግዲህ በማንኛውም ድርጅት ውስጥ በጊዜም ሆነ ከጊዜ በኋላ ለውጦች ይኖራሉ። ወደፊት ሲኬድ ደግሞ ለውጥን የኪስ እያደረጉ መሄድ አስፈላጊ ነው። በዚህ ጉዳይ ላይ እኔ የሚመስለኝ የፋኖ አደረጃጀት ተካፋዮቹም ራሳቸው መሪዎቹም ብዙዎቹ ምናልባትም የጸዱ ምናልባትም ደግሞ ሌላ ሐሳብ ያላቸው ከዚያም በላይ ደግሞ በተወሰነው ውሳኔ ምናልባትም ሙሉ ልብ የሌላቸው ላይኖሩ ይችላሉ። በማንኛውም ድርጅት ውስጥ ይሄ ሊሆን የሚችል ነገር ነው። ነገር ግን በዋና ዋና መሪዎች ደረጃ ኮሎኔሉ እጃቸውን መስጠታቸው ሰዎችን ቀልብ ስቧል። ይሁን እንጂ ግን 100,000 ወታደር ይዘህ ልቡ የሰነፈ ወይንም ደግሞ በዓላማው የማያምን ይዘህ ከመሄድ 10,000 ወታደር ይዘህ ብትሄድ የበለጠ ጥቅም ይኖረዋል እና የእሳቸው እጃቸውን መስጠት ምናልባትም ፋኖን ወይንም ድርጅቱን ሊያጸዳው የሚችልበት አንድ መንገድ ነውና በዛ መንገድ ነው እኔ የማየው። እከታተላለሁ፣ የሚሆነውን ነገር አዳምጣለሁኝ። ይሄ ጉዳይ በዛ መልክ መታየት አለበት። ካሁን በፊትም ልዩ ልዩ ሰዎች ምናልባት እጃቸውን የሰጡ እጅም ከመስጠት በላይ ስራቸውን ሰርተው በፋኖ መካከል ማለት ነው ስራቸውን ሰርተው ለመመለስ የወሰኑ ሰዎች ሊኖሩ ይችላሉና ይሄ እንደ ትልቅ ነገር መታየት የለበትም። ነገር ግን ለሚያዳምጠውና ለሚያየው ሰው ችግር መስሎ ሊታይ ይችላል። ዋናው ፋኖ ራሱን በደንብ ማደራጀት አለበት። ጽኑ የሆነ አቋም እንዲኖረው ያስፈልጋል። የፖለቲካ ፕሮግራም እንዲኖረው ያስፈልጋል። ሌሎች ነገሮችም አሉ። እስካሁንም ይሄ ያልሆነበት ምክንያት ሊገናኙም አንድም ለመሆን ያልቻሉበት ምክንያት ምናልባት በእንደዚህ አይነት ሰዎች ሊሆን ይችላል እና በዛ መልክ ነው ያየሁት እኔ መሳይ። ፕሮፌሰር ተሾመ እንግዲህ የኮሎኔል ፋንታውን ሙሃባ ወደ ብልጽግና መንደር መግባት
የብልጽግናው መንደርን በዚህ ደረጃ የሚያስቦርቅ ሆኖ መገኘቱ በራሱ ከዕለቱ ክስተቶች አንዱ ሆኖ ነው ያየነው። ከዚህ በፊት ማስረሻ ሰጤ እጅ የሰጠ ጊዜ የፋኖ ትግል ያበቃ፣ በአማራ ክልል ከዚህ በኋላ ጥይት የማይተኮስ የፋኖ ኃይሎች ጓዛቸውን ጠቅልለው ወደ ብልጽግና ካምፕ ይገባሉ የሚል ግምት ወስደው ነው በዛ ደረጃ ደስታቸውን ሲገልጹ የነበሩትና ያልሆነም እንደውም ከዛ በኋላ እንደ ጎርፍ የምርኮኞች ማዕበል ነው አማራ ክልል ላይ ያየነው። እንደውም የበለጠ አከርካሪው የተመታ በርካታ ኮሎኔሎች፣ ሻለቆች፣ የመስመራዊ መኮንኖች ጭምር የተማረኩበትና የተመቱበት ውጊያዎች ናቸው የተካሄዱት። ታዲያ አሁን ያንን እያዩ አሁንም ዳግም በኮሎኔል ፋንታው ሙሃባ እጅ መስጠት ላይ ብልጽግናዎች እንደዚህ ከበሮ መደለቃቸው ምን ማለት ነው? እንደው በአጭር ጊዜ ነው ትላንትን ያየ ነው፣ ዛሬ ተመሳሳይ ነው። ትግሉ ይቀጥላል። በግለሰቦች ላይ የቆመ ትግል አይደለምና በዚህ ደረጃ እንዴት አየዋቸው ብልጽግና መንደር ያለውን እንደው አጠቃላይ እንቅስቃሴ? ጥሩ ጥያቄ ነው። ሰው ባለው ነው የሚሰለፈው አይደለ? ደግሞ ከሌለህ ደግሞ ያለችህን አጋነህ ነው የምትናገረውና በተለይ በመንግስት በኩል እንደዚህ አይነት ነገሮች ሲፈጠሩ ትልቅ የፖለቲካ የፕሮፓጋንዳ ፕሮግራም ሊያወጣበት የሚችል አይነት ነገር ስለሆነ በዚህ ላይ ብዙ እኔ አልደነቅበትም፣ ብዙም አይደነቅም። ለምን ቢባል ይሄ አዲስ ነገር አይደለም። ቅድም እንዳልኩት በማንኛውም ድርጅት የሚሆን ነገር ስለሆነ ተደጋጋሚ ነገር ስለሚሆን ወደፊትም አንድ ዘመነ ካሴ ያለው ነገር ነበረ ቆይቷል። ምናልባት አመት ሊሆነው ይችል ይሆናል። እንኳን ውጪ በረሃ ውስጥ ሆነን ወደ አዲስ አበባም ጠጋ ስንል የሚሸሹና ሚናቸውን የሚለውጡ ሊኖሩ ይችላል የሚል ነገር ተናግሮ ነበረ ይመስለኛል። እና ያንን ስናስታውስ የአብይ መንግስት በብዙ ችግሮች ውስጥ ስላለ በዚህ በጸጥታና በጦርነቱ የተነሳ ብዙ ችግር ውስጥ ስላለ ትንሽ ነገርም እንዳው ሲያገኙ እያጋነኑ የሚናገሩበት ሁኔታ መሆኑን ሁላችንም እንገነዘባለን። በዛ መልክ መታየት ይኖርበታል። ይሄ እንግዲህ ፕሮፌሰር ተሾመ ሌሎች ሀገራዊ ጉዳዮችን አጠራጠር አድርገው አስተያየት እንዲሰጡበት በማድረግ ነው ወደ ዋናው ርዕሰ ጉዳያችን የምንገባው። ሌላው የሚነሳው ነገር የአብይ አህመድ የሰሞኑ የዲፕሎማሲ ሩጫ ነው። ከጅቡቲ መንግስት ጋር ዛው ጅቡቲ ድረስ በመሄድ ደጅ የጠኑበት ሁኔታ እንደዚሁ በተለየ ሁኔታ ሲነሳ ነበርም። የቀረ ባለስልጣን የለም፣ ሁሉንም አስከትሎ ነው ወደ ጅቡቲ ያመራው። ከጅቡቲ በኋላ ደግሞ ወደ አቡዳቢ የተባበሩት አረብ ኤሚሬትስም አቅንቷል። ምናልባት ወደዛ የሄደበት ጉዳይ በመንግስት ሚዲያዎች ሽፋን አላገኘም። ሚስጥራዊ ነው የተባለው በሚስጥር ነው ወደዛም አካባቢ ያቀናው። በአሁን ሰዓት የተባበሩት አረብ ኤሚሬትስ ከተለያዩ ቦታዎች እጇ እየተቆረጠ ይገኛል። የመን ላይ ያላት ሚና በሳውዲ አረቢያ ጫና ያው ከዛ ሙሉ በሙሉ ለቃ ወጣለች። ዛሬ የሶማሊያ መንግስት ሙሉ በሙሉ ከተባበሩት አረብ ኤሚሬትስ ጋር ግንኙነቱን በማቋረጡ ሶማሊያ የሚገኙ የተለያዩ የደህንነት የስለላ በመረጃ ደረጃ የሚንቀሳቀሱ በወታደራዊ አታሼ የሚያሉ በሙሉ የሷ የሚባሉ ነገሮችን ከሶማሊያ ማስወጣቷን የሰማ ነው። የሱዳን መንግስትም እንዲሁ በቅርቡ የተባበሩት አረብ ኤሚሬትስ እጆች ከሱዳን ይቆረጣሉ ሲሉም ገልጸዋል። ይቺ ሀገር የገባችበት ቦታ ሁሉ አብይ ከስር ቱስ ቱስ እያለ አብሮ ይገባል። መቼም ቅጥረኛና አሽከር ሆኖ ለዚች ሀገር እየሰራ ያለ መሪ በመሆኑ እንደ ኢትዮጵያዊ እናፍርበታለን። እችን ገናና ሀገር የብዙ ሺህ ዓመት ታሪክ ያላትን ባለፈው በ1960 ዓመት ለተቆረቆረችው ሀገር እንደዚህ ደጅ መጥናትና እጅ መስጠት እንደ ኢትዮጵያዊ ያዋርዳል። ለማንኛውም ጅቡቲ ደርሶ ወደ አቡዳቢ ያመራውም የተለየ ምክንያት አለው። ይህንን ክስተት እንደው ነጥቦችን ሲያገናኙ ምንድነው መረዳት የሚችሉት ፕሮፌሰር ተሾመ? በጣም ትልቅ ጥያቄ ነው። ይሄ ጥያቄ ግሩም ጥያቄ ነው። ስላነሳሁም በጣም አመሰግናለሁ። በቀላሉ ማየት የለብንም። ይሄንን ያነሳሁን ጥያቄና እየሆነ ያለውን ነገር በቀላሉ ማየት የለብንም። ለምን? ጊዜ ስጠኝና ትንሽ እኔም የጻፍኩት ነገር ስላለ በዚህ ጉዳይ ላይ ለማስረዳት ልሞክር። ኢትዮጵያ በአምባገነኖች እጅ ከወደቀች በኋላ በሌሎች አገሮች በጎ ፍቃድ
የምትኖር ሀገር ሆናለች። ልድገመው። ኢትዮጵያ በአምባገነኖች እጅ ከወደቀች በኋላ በሌሎች አገሮች በጎ ፈቃድነት የምትኖር ሀገር ሆናለች። ይሄን ካልኩኝ በኋላ የኢትዮጵያ መሪ ከሀገር ወደ ሀገር ሩጫ ከዚያም በላይ ደግሞ አንዱን ሳይጨብጥ ወደ ሌላ ቦታ መግባቱ፣ ከአንድ አጀንዳ ወደ ሌላ ቦታ መግባቱ መዞሩ ይሄን አሁን ያልኩትን የሚደግፍ አስተያየት ነው። ባለፈው ሳምንት ሁለት ጽሁፎች አስነብቤያለሁኝ። አንዱ እስራኤል ለሶማሌላንድ በሰጠችው ዕውቅና በዛ የተጀመረ የዛ ደግሞ መጀመሪያው ኢትዮጵያና ሶማሌላንድ የፈረሙት ግንኙነት ኤምኦዩ የሚባለው በዛ የተነሳ በመሆኑ ያ ያመጣውን መዘዝ በደንብ አድርጌ ያስቀምጫለሁ። በቦርክና ላይ ለማንበብ ይቻላል። ያ ያመጣው መዘዝ ትልቅ መዘዝ ነው። አንዱ ዋናው መዘዝ ለአድማጮቻችን እንዲመች ብዬ ነው። ዋናው መዘዝ ከእንግዲህ ወዲያ ዕውቅና ነው እንጂ ሉዓላዊነት አስፈላጊ አለመሆኑን ወይንም ደግሞ ሉዓላዊነት ብቻውን ጠቃሚ አለመሆኑን የሚያስረዳ ነው። ያ የጻፍኩት ጽሁፍ ይሄንን ለማስረዳት የሞከረ ነው። ከዛ ቀጥዬ ደግሞ ከሁለት ቀን በኋላ ነገሩን እያጠናሁት ስለነበረ የተባበሩት አረብ ኤሚሬት ትልቅ ዋና ተዋናኝ ሆና መምጣቷ ትንሽ ሀገር ነች። ነገር ግን ከአቅሟ በላይ በአፍሪካና በሌሎችም በሚድል ኢስትም በኩል በመካከለኛው ምስራቅ የምትሰራው ስራ በጣም በጣም አስጊ መሆኑን ሁላችንም መረዳት አለብን። ደጋፊ ይሁን እንጂ ለኢትዮጵያ በአሁኑ ጊዜ በጣም አደገኛ ስራ ላይ ነው ያሉት። ያስቀመጥኩት ጽሁፍ በሊቢያ ያደረጉትን የሚተነትን፣ በግብፅ ውስጥ እያደረጉ ያሉትን የሚተነትን፣ በየመን ውስጥ እያደረጉ ያሉትን የሚተነትን፣ ከዚያም በላይ ደግሞ ሱዳን ውስጥ እያደረጉ ያሉትን የሚጠቅስ፣ እነኚህ ደግሞ ችግሮች ያመጡት በኢትዮጵያ ላይ ያመጡትን መዘዝ የሚጠቅስ ጽሁፍ አስቀምጫለሁና ሰዎች ህዝቡ እዛ ላይ ማንበብ ይችላል። ስለዚህ ነው ይሄ በቀላሉ መታየት የለበትም። ኢትዮጵያም በዚሁ የተነሳ በሌሎች አገሮች በጎ ፈቃድ መኖር ላይ ያለች የወደቀች ሀገር መሆኗን በእርግጥ የሚያሳይ ነው። በአንድ በኩል ኤርትራ አለ፣ በሌላ በኩል ጅቡቲ አለ። አሁን ደግሞ ወደፊት ሶማሌላንድ ይኖራል። በሌላ በኩል ደግሞ ኬንያና ሳውት ሱዳን፣ የቀሩትም ደግሞ አገሮች አሉ ራቅ ቢሉም። ከነኚህ አገሮች ፍቃድ ውጪ ኢትዮጵያ በራሷ ልዑላዊነት ብቻ ለመኖር የምትችል አገር አይደለችም። ይሄንን ስል በጣም ያሳዝነኛል። ይሄንን ስል ደግሞ ደፍሬ ነው የምለው። ምክንያቱም በጣም በጥሩ መንገድ የሚያስቡ ሰዎች እንኳን ይሄንን ለመረዳት ይችላሉ። ኢትዮጵያ ወደቀችበትን አደጋ ንጉሱ የነበሩ ጊዜ መሳይ አቅም አጥተው አይደለም። ከዚያም በላይ ደግሞ ብልህነት ወይንም ደግሞ ዕውቀት ጠፍቷቸው አይደለም። አገሪቷን በያዙበት መንገድ የያዙት እነኚህ ሁሉ አገሮች ለኢትዮጵያ ጥሩ ምኞት ስለሌላቸው አንድ ቀን ማነቆ ውስጥ ኢትዮጵያን ያስገባሉ የሚል እምነት ስለነበራቸው ነው። ከዛ ወዲህ የመጡት መሪዎች በሙሉ ደርግም ሆነ ኢህአደግም ሆነ አሁንም ያለው የኢህአደግ ቡችላ እነኚህን ነገሮች ማስተዋል አልቻሉም። ወጣቱም የኢትዮጵያ ወጣትም፣ ወጣት ስል ደግሞ ከ50 ዓመት በታች ያለውን ህዝብ ነው የምለው፣ ይሄንን ለመረዳት አልቻለም፣ ለማወቅም አልቻለም። ኢትዮጵያ በተስፋ ብቻ የምትኖር ያውም በተበላሸ ተስፋ የምትኖር አገር ሆናለች።
ይሄንን ለመለወጥ እንደኛ አይነቱ ሽማግሌ ምክር ነው እንጂ የሚሰጠው የወደፊት ኢትዮጵያ የሚኖሩት ወጣቶቹ ስለሆኑ ይሄ ካልገባቸው እኛ የዘለቅንበትን እኛ የሄድንበትን መንገድ እነሱም ሊሄዱ ነው ማለት ነው። ያ ደግሞ በጣም ከባድ ነው የሚሆነው። ለምን ከባድ ይሆንባቸዋል? በቴክኖሎጂ ዓለም እየተራቀቀ ነው የሚሄደው። በትምህርት እየተራቀቀ ነው የሚሄደው። የኢትዮጵያ የጤንነትም ሆነ የትምህርት ጉዳይ እየከሸፈ እየመነነ ነው የሚሄደው። ከነኚህ ጋራ ለመፎካከር ቆመው ለመፎካከር አይችሉም። ያንን እስካልቻሉ ድረስ ደግሞ የሌላ ሰው የሌላ ሀገር በጎ ፈቃድነትን መጠየቅ የሚኖርባቸው ይመስለኛልና ኢትዮጵያ ያነሳው ጥያቄ ኢትዮጵያ ክፉ አደጋ ላይ እንደወደቀች ከዚያም በላይ ደግሞ መሪዎቿ ለግል ዝና እንጂ ለወደፊት ለሚሆነው ነገር 50 60 100 ዓመት ለሚሆነው ነገር ምንም አይነት ሐሳብ ያልሰጡት አንዱን አጀንዳ ሳይጨርሱ ሌላ ውስጥ እየገቡ ኪሳራ በኪሳራ ብቻ ሆነናልና ይሄን የኢትዮጵያ ሕዝብ መመዝገብ አለበት። የኢትዮጵያ ሕዝብ ይሄን እንዲያውቀው ይገባል። እኔ የሚገባኝን ብያለሁ በዚህ ጉዳይ ላይ። አመሰግናለሁ መሳይ። ትልቅ መልእክት ነው ፕሮፌሰር ተሾመ። በእውነት እንግዲህ የምሁራን ሚና ከዚህ የበለጠ ሊሻገር ቢችል ደስ ባለን ነበረ። ሀገሪቱ የብሳናዎች ሀገር ሆናለች። ዋርካዎቹ በሙሉ ወይ ተገንድሰው ወድቀዋል አሊያም ደግሞ ዝምታ መርጠዋል። አሁን አብይን የመሰሉ አረሞችና ብሳናዎች ናቸው ሀገሪቱን ከመሪነት እስከ ታች ድረስ ተቆጣጥረው ነገ ትውልድ የሚረከባት ሀገር እንዳትሆን ከወዲሁ ከፍተኛ የሆነ የማወላለቅና የማፈራረስ ስራ እየሰሩ ያሉት። ስለዚህ ምሁራን ሚናቸው ምንድነው? አዎ በአምባገነን አገዛዝ ውስጥ የነበሩ ምሁራን እንዴት ነበረ ያንን አገዛዝ ሲታገሉ የነበሩት? እንዴት ነው ለህዝብ የቆሙት? እንዴት ነው ምሁራዊ ሚናቸውን የተጫወቱት ብለን እንደው ፈተሽ ስናደርግ የኢትዮጵያ ምሁራን በተለይም ሁሉንም አንድ ላይ በአንድ ሙቀጫ አድርጎ መውቀድ ደግሞ አይገባም። አሉ በተወሰነ ደረጃ ድምጻቸውን የሚያሰሙ ከሀገር ቤትም እስከ ውጭም። ነገር ግን አሁን በቅርቡ በአዲስ አበባ ዩኒቨርሲቲ ያየነው ደግሞ የምናከብራቸው በስራዎቻቸው በምሁርነታቸው አርአያነታቸውን የምንጠቅስላቸው ምሁራን ጭምር አንድን አምባገነን ከእውቀትም ከእውነትም የተጣላን ሰው መድረክ ሰጥተውት እንደፈለገ ሲወራጭ አንድም ጥያቄ አንድም ህዝብን የሚመለከት አንገብጋቢ ነገሮች ውስጥ የከተቷትን ጉዳዮች ሳያነሱ ለሱ ሜዳውንም ፈረሱንም ለቀው ስናይ በእውነቱ በእጅጉን አዝነናል። እርስዎ እንደ አንድ ምሁር ይህን መድረክ እንዴት ተመለከቱት? እንዴት አዩት? አዎ እኔ አዳምጨዋለሁኝ፣ አይቼዋለሁኝ። የተሰማኝ ስሜት ትንሽ ሁሉንም ለመግለጽ በዚህ አይነት ፕሮግራም ላይ ጠቃሚ አይሆንም። ነገር ግን እንደ አንድ ምሁር እንደ አንድ ለኢትዮጵያ የሚቆረቆር ሰው በተለይ ደግሞ የትምህርትን ዋጋ የሚረዳ ሰው የትምህርት ዋጋ ወይንም ደግሞ ፊደልን ማንበብ ብቻ ሳይሆን ዲግሪን መሸከም ብቻ ሳይሆን አክሽን ነው፣ ለስራ ነው ሰው የሚማረው አንድ ውጤት ለማምጣት ነው እንጂ ይሄ ነገር አለኝ ብሎ ለማለት አይደለምና በተደረገው ውይይት በእውነትም ጠቅላይ ሚኒስቴር ስለሆነ ያለውን ማለት ይችላል። ማቆምም ላይገባ ይሆናል፣ አቁም ማለትም ላይገባ ይሆናል። ነገር ግን ከተደረገው ንግግር በኋላ ጥያቄ አለመጠየቅ ስለ ኢትዮጵያ ኢኮኖሚ፣ ስለ ኢትዮጵያ የፖለቲካ ሁኔታ፣ ስለ ኢትዮጵያ የሶሻል እና የጤና ሁኔታ አንድም ጥያቄ ባለመነሳቱ ከአሁን በፊት የነበሩ ምሁራንና አሁን ያሉትን ምሁራን ስታወዳደራቸው ኢትዮጵያ ምን አይነት ኪሳራ ውስጥ እንዳለች የሚያሳይ ነው። ይሄ የሚያሳይ ነው እና ይሄ በጣም ያሳዝናል። ለምን ተነስተው አልዘለፉም ማለት አይደለም። ነገር ግን የተሰጣቸው መብት አንድ የተማረ ሰው በእውቀቱና በሚያውቀው የተሰጠው ራይት ወይንም ደግሞ ኃላፊነት የተሳሳተ ነገር ሲኖር መናገር፣ ጥያቄ መነሳት ሲኖርበት ማንሳት፣ ከዚያም በላይ ደግሞ የተጎዳ ሲኖር አትጉዱ ብሎ መቆም፣ ለሌላው መቆም
ከዚያም በላይ ደግሞ ዕውቀትም ጊዜ ሲሰጠው ማስተላለፍ ነው። ጠቅላይ ሚኒስቴሩ በተናገሩበት ሁሉንም ነገር ለማለት አልፈልግም፣ ቢዘልፉም ባይዘልፉም ምሁራኖቹ ማለት የነበረባቸው ማስተካከል ነው። በአነጋገራቸው በጥያቄዎቻቸው ማስተካከል ነበረበት፣ ግዴታ ነው ያለባቸው። ይሄ የምሁራን ግዴታ ነው። ኢትዮጵያ ውስጥ እየሆነ ያለው ምሁራን ግዴታውን ትሏል። ለደሞዝ ብቻ ከተቀመጥክ ዋጋ የለውም። አንተ አሜሪካ ለምን ተቀመጥክ ትሉኝ ይሆናል። በዚህ የተነሳ እኔ አሜሪካ የተቀመጥኩት በንጉሱ ጊዜ ነው። ኦኬ። ከዛ በኋላ ደርግ ሲመጣ የኔ የተማርኩን ትምህርት ፍላጎት የለውም። በዛ የተነሳ ነው እና መኖሪያዬን እዚህ አድርጌያለሁ፣ አሜሪካ አድርጌያለሁኝ እና እዚህም እያለሁኝ የምናገረው የምጠይቀው ጥያቄዎች ለኢትዮጵያ ሕዝብ የቆመ ጥያቄ ነው እና ምክንያቱም ኃላፊነት ስላለብኝ ነው። ዝም ብዬ ቤቴ ቁጭ ማለት እችላለሁ፣ ግን ሁላችንም ኃላፊነት አለብን። አለበለዚያ የትምህርት ዋጋ ምን እንደሆነ ለወጣቱ ማስረዳት አንችልምና እና በዛ መልክ ነው የምሁራኑን ጉዳይ ያየሁት። ምናልባትም የደሞዝ ጉዳይ አለ፣ ምናልባትም ደግሞ የሹመት ጉዳይ ሊኖር ይችላል። ከዚያም በላይ ደግሞ አልፎ የተወዳጅነት ነገር ሊኖር ይችላል። አንዳንዶቹ እዛ የነበሩትን አውቃቸዋለሁ፣ አንዳንዶቹንም ደግሞ በጣም የማከብራቸው ሰዎች አሉ እዛ ውስጥ እና ጥያቄው አለመነሳቱ ሰውየውም ሲሳሳት ተሳስተሃል በዚህ በኩል በሌላ በኩል መሆን የለበትም ወይ ብሎ ጥያቄ ያለማንሳታቸው በጣም ገርሞኛልና እንግዲህ ምን ይደረግ፣ ሁሉም ባለበት የራሱን ኃላፊነት መወጣት ነበረበት ባይነኝ። በዛ የተነሳ መሳይ እንደው ፕሮፌሰር ተሾመ ከምሁራኑ ባሻገር አባጭሩ እንዲመልሱት ነው የአብይን በዛ መድረክ ላይ መቅረብ። እንግዲህ የዩኒቨርሲቲው 75ኛ ዓመት ክብረ በዓል ነው። እንደተሰጠው መግለጫ ከሆነ የዩኒቨርሲቲው ተማሪ በመሆኑ ይላል። የዩኒቨርሲቲው ተማሪ ስለመሆኑ ምንም አይነት ማስረጃ አላየንም። መመረቁን ግን የሚገልጽ አለ። የዩኒቨርሲቲ ተማሪ ሆኖ ክላስ መግባቱን ወይም ደግሞ በአንድም ይሁን በሌላ ትምህርት መከታተሉን የሚያሳይ አንድም ማስረጃ ሊቀርብ አልቻለም። የምናውቀው ሌላ ነገር ነው። እንደዛም ይሁን አንድ መሪ ስለ ምሁር ትንታኔ ሊሰጥ ሲመጣ ምን ማለት ነው? ጥናታዊ ጽሑፍ ነው ያቀረበው። እንደው በጥናቱ ላይስ ምን አለ? ምሁር ማን ነው የሚለውን ብያኔ ሁሉ ሰጥቷል። አብዮተኛ ምሁራን፣ ተስፈኛ ምሁራን እያለ በራሱ የፖለቲካ መነጽር የተመለከታቸውን ምሁራን ከፋፍሎ ነው ምሁራን ምን እንደሆኑ የገለጸበት። ግን ከቀረበው ነገር ውስጥ ምን ያገኙት ነገር አለ? አይ ከቀረቡት ነገሮች ውስጥ ጠቃሚ ነው ብዬ ያየሁት ነገር የለም። የወሰደው በሙሉ ከሌላ ቦታ የተቀነጨቡ ፊታቸው እየተቀመጠ ይሄ ነው ብሎ ዲስኩር የሚናገርበት ዘዴ ነው ወይንም መንገድ ነው እና ለውይይቱ ዋጋ አለው ብዬ የማምነው አንደኛ መወያየቱ መልካም ነገር ነው። ከዛ ውጪ የተናገሩት ያሉት ጠቃሚነቱ እስከዚህ አልታየኝም። ያንጸባረቀው በዋናነት ያንጸባረቀው የጊዜውን የትምህርት ጉዳይ የሚገልጽ ነው። አንድ ሰው በትክክለኛ ዲግሪ ሳያገኝ ትራንስክሪፕቱ ሳይፈተሽ ዲፕሎማው አይደለም፣ ዲፕሎማ ለማንም ነው የሚሰጠው፣ ትራንስክሪፕት ነው ዋናው። ትራንስክሪፕቱ ሳይፈተሽ በፊት ዲፕሎማ ያገኘ ተነስቶ ለብዙ ዓመት ሲያጠኑ ወይንም ደግሞ ሲመራመሩ የነበሩትን ሰዎች ይሄ ነው ክስተታችሁ፣ ይሄ ነው ክፋታችሁ፣ ይሄ ነው ድግሳችሁ ማለቱ ትንሽ ከጊዜ ያለፈ በስልጣን ብቻ ተመክቶ የተደረገ መሆኑን የሚገልጽ አነጋገር ይመስለኛል በእኔ አስተሳሰብ። መሳይ ፕሮፌሰር ተሾመ ከዋና ጉዳያችን ሳንገባ ብዙ ነገሮችን አነሳን። ምክንያቱም ብዙ ነገሮች እየሆኑ ስላሉ የቱን አንስቼ የቱን እንደምተው ግራ ስለገባኝ ነው። እርሶን ደግሞ በዚህ አጋጣሚ ካገኘው ቢያንስ በአንዳንዶቹ ላይ አስተያየት እንዲሰጡ ለማድረግ ፈልጌ ነው። አሁንም ወደ ዋና ጉዳያችን ባንገባም ግን በተመሳሳይ የሚቀራረብ ከኢኮኖሚ ጋር የተያያዘ ነው። ሰሞኑን በብልጽግናው መንደር ቸበርቻቻው
የደመቀበት ከበሮ ድለቃው ጭፈራው እውነት ከልክ በላይ የሆነበት ሁኔታ አንዳንድ ወገኖች ምን ተሰርቶ ነው ብለው ሲጠይቁ የመሰረተ ድንጋይ ነው የተቀመጠው። የቢሾፍቱ የአውሮፕላን ማረፊያ ግንባታ የመሰረተ ድንጋይ ነው የተቀመጠውና እንዲህ አይነት ፕሮጀክቶች ሲሰሩ በእኛ በኩል እንደው ተቃውሞ ሲቀርብ በእንደዚህ ባብይ ፖለቲካ መነጽር ውጪ ያሉ ሰዎች በሌላ አቅጣጫ ያሉ ሰዎች ትችትና አስተያየት ሲሰጡ እሱም በንግግሩ ላይ እንዳለው ቅናተኞች ነው ያለው። ቅናተኞች በሚሰጡት አስተያየትና ትችት እሱን እንደ አርማታ እንጠቀመዋለን ያለው። ለማንኛውም ይህንን ጉዳይ እንዴት ተመለከቱት? የአውሮፕላን ማረፊያ ግንባታ ነው። ከአዲስ አበባ ቦሌ አውሮፕላን ማረፊያ ከ30 ኪሎ ሜትር በታች በሆነ ቦታ ላይ ነው የሚገነባው። ሌላ ነገሩን ከጀርባ ያለውን እንተውና እንደው ይሄ ፕሮጀክት ምንድነው ፋይዳው? አሁን ኢትዮጵያ ካለችበት አንገብጋቢ ጉዳይ አንፃር ቅድሚያ የሚሰጣቸው ብዙ ነገሮች አሉ። አብይ አህመድ የትኩረት የቅድሚያ ነገር አጠገቡም እንደማይደርስ ነግሮናል። እናንተ ምን አገባችሁ? የመረጠኝ ህዝብ ብልጭልጭ ነገር እንድሰራ ነግሬው ነው የመረጠኝና ምን አገባችሁ ብሎ የተናገረበትንም እናስታውሳለን። ለማንኛውም እንዴት ተመለከቱት? እቅድ ነው። በእቅድ ደረጃ እንደጨፈርን ሲሰራማ ምንም መሬቱም አይበቃንም ማለት ነው። በዚህ ላይ አስተያየት የሚከተለው ነው። ምናልባትም ከብዙዎች ለየት ሊል ይችል ይሆናል። መጀመሪያ ነገር ጠቅላይ ሚኒስቴሩ ኢትዮጵያ ውስጥ ይሄ ነው የሚባል ስራ የሰራው ስራ የለም። የተጀመሩ ስራዎች ናቸው የጨረሰው። ኦኬ ጨረሰ። እሺ መልካም፣ ጥሩ ነገር ነው። ሁለተኛ የኢትዮጵያ አየር መንገድ ከማከብራቸው ድርጅቶች ዋናው ነው። የኢትዮጵያ አየር መንገድ በጣም ሰክሰስፉል የሆነበት ምክንያት በጣም እንዲደረጅ የተደረገበትና የሆነበት ምክንያት በዓለም ደረጃ መሳይ በዓለም ደረጃ ስለሚፎካከር ነው። ደረጃው መመጠኛው የኢትዮጵያ ደረጃ የአፍሪካ ደረጃ ሳይሆን የዓለም ደረጃ ነው። ኢትዮጵያ ውስጥ እንደ ኢትዮጵያ አየር መንገድ አይነት 4-5 ድርጅቶች ቢኖሩን ኢትዮጵያ የትና የት ትደርስ ነበር። ምክንያቱም የሚወዳደረው በዓለም ደረጃ ባሉ መስፈርቶች ላይ ስለሆነ። ሁለተኛው እሱ ነው። ሶስተኛው አንዳንድ ጊዜ መሰረተ ልማቶች በጣም አስፈላጊ ናቸው። እነኚህ መሰረተ ልማቶች ይጨምራሉ። አውሮፕላን ማረፊያም ሆነ መንገዶችም ድልድይና ሌሎችንም የመሳሰሉ ይጨምራልና ይሄ ከታለሙት የመጀመሪያው ፕሮጀክቶች እሱ ጠቅላይ ሚኒስትሩ ከሰራው የመጀመሪያው ፕሮጀክቶች ይሄ የበለጠ ጠቃሚነት አለው ለማለት ፈልጋለሁ። ለምን አንዴ ከተሰራ እንግዲህ አሰራሩ የዕዳው የሰዎች መፈናቀል ሌላው ጉዳይ ሆኖ ሌላ ጊዜ የምንነጋገርበት ሊሆን ይችላል። አንዴ ከተሰራና ካለቀ ከመሰረተ ልማቶች መካከል አንዱ ስለሚሆንም ወደፊትም ደግሞ የበለጠ ሌላ ነገር ሊያመጣ ስለሚችል ጠቃሚነት ያለው ነው። መንገድን እና ኮሪዶር ልማት እያሉ ከማብለጭልጫ አሁን እየተፈረካከሰ የሚወድቅ የሚቆፈር መንገድ ከመስራት ያ የበለጠ ጠቃሚነት አለው ብዬ አምናለሁ እንደ ኢኮኖሚስት እንደ ባለሙያ። ችግሩ ምንድነው? እንደዚህ አይነት ነገሮች ሲሰሩ በአንድ ሀገር ውስጥ ማባዣ ይኖራቸዋል። የኢኮኖሚ ማባዣ ይኖራቸዋል። ለምሳሌ ይህ $10 ቢሊዮን አሜሪካ ውስጥ ቢጠፋ $10 ሚሊዮን እንደ ፓኪስታን ያለ አገር ቢጠፋ በእንደዚህ አይነት ፕሮጀክት ላይ ሌላ ነገሮችን ይወልድ ነበረ። የብረት ፋብሪካን ይወልዳል። አዳዲስ ነገሮችን አብሮ ያመጣ ነበረ። ይሄ ፕሮጀክት ግን የሚመጣው የሚሰራው የሚያደርጉት ነገር በሙሉ ከውጭ የሚመጣ ከሆነ የማባዣው ኢኮኖሚውን የማሳደጉ የማባዣው ጉዳይ በጣም የተወሰነ ነው የሚሆነው እና እኔም አንተም ካሁን በፊት ብዙ ነገሮች ብለናል በኢኮኖሚው የተነሳ እነኛ ነገሮች ሁሉ ደግሞ እውነት ሆነዋል። በዚህ በኩል ደግሞ ይሄ ነው የኔ አስተያየት። ለልማቱ የመሰረተ ልማቱ ጠቃሚ ነው።
ነገር ግን ኢኮኖሚውን የማስፋቱ ጉዳይ በሙያተኞቹ መልቲፕላየር ይባላል። መልቲፕላየር የለውም፣ አባዢ አቅም ሊኖረው አይችልም። በኢትዮጵያ ሁኔታ ብረቱን ብናመርት፣ ሲሚንቶውን ብናመርት፣ የሚያስፈልጉትን ነገሮች ጌጣጌጦቹን ሁሉ ኢትዮጵያ ውስጥ ሰርተን የምናስቀምጥ ቢሆን የበለጠ ኢኮኖሚ ይጠቅም ነበር።